አብራችሁን ቆዩ ስንል በአክብሮት ጋበዝናችሁ። ሰላም ጤና ይስጥልኝ ውድ የሄኒ ዩቲዩብ ተከታታዮች እንደምን ከርማችኋል? ዛሬ እንግዲህ ኦማን ለምትገበኙ ወይንም ደግሞ ኦማን ያላችሁ በተለይም መስካት ያላችሁ በረፍት ጊዜያችን የት ወጣ ብለን ዘና ፈታ እንበል ካላችሁ ዛሬ መወስዳችሁን ቦታ ታዩትና ከተመቻችሁ እናንተም በረፍት ጊዜያችሁ ሄዳችሁ ዘና ትሉበታላችሁ። ከመስካት ኦልሞስት ወደ 45 ደቂቃ ነው ድራይቭ የምታደርጉት። መኪና ላላችሁ መኪና ከሌላችሁም ደግሞ ታክሲ አለ እዛው ድረስ የሚያደርስ ሄዳችሁ ራሳችሁን ታዝናናላችሁ ማለት ነው። ይህ ወተር ፓርክ ነው። እስኪ እዛ ደርሰን ደግሞ ያለውን ነገር አብረን እናያለን። ከተመቻችሁ እናንተም ሌላ ጊዜ መታችሁ ዘና ፈታ ትሉበታላችሁ። እንግዲህ የመዳረሻችን እስክንደርስ ድረስ አንዳንድ ነገሮችን እየተጨዋወትን እንሄዳለን። በተለይም ደግሞ ኦማን ላላችሁ ሳይሆን ከኦማን ውጭ ያላችሁ በተለይ ኢትዮጵያ ውስጥ የምትኖሩ ኦማን የት ነች የሚለውን ነገር ብዙም መረጃው የለምና ኢቭን ከናካቴው ኦማን የማያውቁላ አለ ኢትዮጵያ ውስጥ ሆኖ ማለት ነው። ስለዚህ እስኪ ስለ ኦማን አጭር መረጃ ላጋራችሁ። ኦማን በአረብ ባህረ ሰላጤና በፋርስ ባህረ ሰላጤ መካከል የምትዋሰን ሀገር ስትሆን ዋና ከተማዋ ደግሞ መስካት ይባላል። አጠቃላይ የህዝቧ ብዛት ከ5 ሚሊዮን የማይበልጥ ሲሆን ኦማን በታሪኳ በተለያዩ መልክዓ ምድሮችና ባህላዊ ቅርሶቿ በተለይም ደግሞ ባህላዊ ምሽግ በመስራት በጣም ከአረብ ሀገራቶች ሁሉ የምትታወቅ ሀገር ነች። በተለይም ደግሞ አርኪቴክቸር ምናልባት አይታችሁ ከሆነ ከአጠቃላይ አረብ ሀገራት ውስጥ ኦማን ከተማዋ እጅግ በህንፃና በተለያዩ እንትኖች ያሸበረቀው አይደለም። እንደነ ዱባይ፣ እንደነ ኩዌት ወር ባህሬን። ያ ምንድነው ያ ማድረጉ አቅቷቸው ሳይሆን ወይም ደግሞ አቅሙ ሳይኖራቸው ቀርቶ አይደለም። ግን የነሱ የራሳቸው የወሰዱት የድሮ ባህላቸውን የመጠበቅ የድሮ አርኪቴክቸር ስርዓታቸውን ለመጠበቅ ኦልሬዲ በዛ ውሳኔ ላይ ስላሉ ነው። ኢቭን ትልቁ ህንፃ የሚባለው ኦማን ላይ 16 ፍሎር ያለው ነው። ያም ሸራተን ሆቴል ነው። ከዛ ውጪ አብዛኛውን ህንፃዎቻቸው አጫጭርና ኖርማል ወይም ደግሞ እኩል አይነት ቁመት ያላቸው ነው። እንዲሁም በቀለም ደረጃ እያንዳንዱ ህንፃ እንዲሁም አሁን ትንሽ ቀነስ እያለ መጣ እንጂ በህግ ደረጃ ማንኛውም ሰው ቤት ሲሰራም ሆነ ህንፃ ሲገነባ ነጭ ቀለም እንዲቀባ ነው የሚደረገው ማለት ነው። ያ ምንድነው የከተማዋን ውበት ለመጠበቅና የከተማዋ የቀለም ውበት ዝብርቅ ያለ እንዳይሆን ማለት ነው። አይ ቲንክ ኢትዮጵያም እንደዚህ አይነት ህግ ወጥቷል መሰለኝ። አዶን ይተግበር አይተግበር እርግጠኛ አይደለሁኝም። ኦማን እንግዲህ ያው እኛ ዛሬ የምንሄደው ወተር ፓርክ ነው። አንድ ወተር ፓርክ አለ ተብሎ ነው ያገኘነው። ከዛ ውጭ ግን የተለያዩ መስህቦች ያላት ሀገር ነች። ምናልባት ኦማን ያላችሁ ወጣ እያላችሁ ብታዩት ጥሩ ነው። ከዛ ባለፈ ግን እንደ ዋሂባ ሳንድና ጀበል ሸምስ የመሳሰሉ እንደ ቲዊ የመሳሰሉ ቦታዎች አሏት። ስለዚህ እነዚህ ቦታዎች ላይ ኦማን ያላችሁ እየሄዳችሁ ብትጎበኙ አሪፍ ነው። ከኦማን ውጭ ደግሞ ያላችሁ ስትመጡ ብዙ የሚጎበኝ ቦታ አላትና እነሱን ብታዩ አሪፍ ነው ማለት ነው። እንግዲህ ወደ 45 ደቂቃ ተጉዘን ደርሰናል። ይህ ነው ወተር ፓርኩ። እንግዲህ ትኬት ቆርጠን ነው የምንገባው በር ላይ እና በአንድ ሰው ነው የሚያስቆርጡት። ስንት እንደሆነ አላውቅም። እንግዲህ አሁን 3 ብር ብሎኝ እንግዲህ ያው በካርድ ቆርጫለሁኝ። ያንን አድርገን ገብተን ደግሞ እስኪ ያለውን ነገር አብረን እናያለን።
እንግዲህ ትኬቱን ቆርጬ ወደ ውስጥ ልገባ ነው እና ትኬቱ 3 ሪያል በአንድ ሰው 3 ሪያል ነው። ውስጥ ገብተን ደግሞ ያለውን ነገር ነው። እንደዚህ በሩ ዋናው በመግቢያ ጋር ከመግባታችሁ በፊት በጣም የሚያማምሩ እንደዚህ አይነት ሰረገላዎች አሉ። እነዚህ ሰረገላዎች ያው ለፎቶ መነሳት ከፈለጋችሁ ምንም አይነት ክፍያ የለውም። እዛ ላይ ወታችሁ ፎቶ መነሳት ትችላላችሁ። በነገራችን ላይ ግቢው በጣም ያምራል። አሁን ከውጭ ሳየው በጣም ግሪን የሆነ ነው። እዚህ ስትገቡ ያለው ምንድን ነው? ልክ ከቤታችሁ ስትመጡ ኦኬ፣ ምናልባት እንደዚህ አይነት መዝናኛ ላይ ሬስቶራንት ውድ ስለሆነ ከቤታችሁ ምግብ ይዛችሁ መጥታችሁ እዚህ እንደ ዳይኒንግ ሩም አለ። እዚህ ቁጭ ብላችሁ መብላት ትችላላችሁ። ይሄ ከዚህ ከሬስቶራንቱ ወጣ ብለን ወደ ወተር ፓርኩ እየገባን ያለ ነው። እንደምታዩት እንግዲህ በጣም የሚያምር አረንጓዴ ስፍራ ነው ያለውና በተለይ ደግሞ ያው ኦማን ሞቃታማ ስለሆነች እንደዚህ አይነት ዛፎች፣ አረንጓዴ ነገሮች ሲኖሩ አየሩ የበለጠ ቀዝቀዝ ማለት ንፋስ የማግኘት ነገር ይኖራል ማለት ነው። ፊት ለፊት ስትገቡ ይሄ ከላይ ፊት ለፊት ላይ የምታዩት ከላይና ከታች ሬስቶራንት ነው። እዛ ገብታችሁ መጠቀም ትችላላችሁ ከፈለጋችሁ። ግን አብዛኛው እንደዚህ አይነት ቦታ ላይ ሬስቶራንቶች ውድ ናቸውና የሚመከረው ከቤታችሁ ይዛችሁ መታችሁ ወይም ደግሞ ከፈለጋችሁ ጋዝም ይዛችሁ መታችሁ እዚህ መስራት ትችላላችሁ። የራሳችሁን ምግብ ማብሰልና መጠቀም ትችላላችሁ ማለት ነው። ምክንያቱም እንዲህ አይነት ቦታ ሬስቶራንት ውስጥ ስትገቡ ኦልሞስት ደብል ነው የሚያስከፍሉት እና ለዛ ነው አሁን ወደ ውስጥ ወደ ወተር ፓርኩ ለመግባት ከዚህ ከላይ ከሬስቶራንቱ ላይ ሆነን እያየን ያለ ነው። ውስጥ ገብተን ደግሞ እስኪ እንዝናናለን ማለት ነው። እንግዲህ እንደምታዩት በጣም ያምራል። በነገራችን ላይ የዛሬ 2 ዓመት አይ ቲንክ አንድ ቪዲዮ ጭኛለሁ ኢትዮጵያ ላይ ኩሪፍቱ ወተር ፓርክ። ከሱ ጋር አይገናኝም። በእርግጥ ኢትዮጵያ ያለው ኩሪፍቱ እጅግ በጣም የሚያምርና በጣም ትልቅ ነው። ግን ይሄም ደግሞ በተለይ መስካት ያላችሁ ወጣ ብላችሁ የረፍት ጊዜያችሁን ለማሳለፍ በጣም ርካሽ በሚባል ዋጋ ነው። እንግዲህ 3 ሪያል ከጠዋት ጀምሮ ብትገቡም እስከ ማታ 10 ሰዓት ድረስ እንደፈለጋችሁ ተዝናንታችሁ መውጣት ትችላላችሁ። ተጨማሪ ክፍያ አይኖረውም ወይም ደግሞ አይጠበቅባችሁም ማለት ነው። እንግዲህ ይሄ ወተር ፓርክ በሁለት የተከፈለ ሲሆን አንደኛው ትልቁና በዚህ በኩል ደግሞ የምታዩት አነስተኛ ለህፃናቶች የሚሆን ነው። ውስጡም ደግሞ ለብቻ ሱቅ አለ። ውሃም ሻይም የምትፈልጉት ነገር በርካሽ ነው። እንግዲህ ሁላችሁ መታችሁ ዘና ፈታ ብላችሁ እንድትዝናኑ ይህን ቪዲዮ ይዤላችሁ መጥቻለሁ። ቻናላችን ሰብስክራይብ እና ሼር በማድረግ ደግሞ ሌላ ቦታ ሄደን የት መዝናናት እንደምትችሉ ደግሞ እናሳውቃችኋለን።